በእጅ በፊት የምታረጋቸው ሐረካቶች ጥሩ ስላይደሉ ላንተ መጥፎ ግምት እንዳይሆን ቪዲዮ ወጋሪ ባባ ያለውና خلاص ቪዲዮ ከበች ማንነሽ ስምሽ ጎረቤቶች ልጁን ያዙና ራቅ በሉ خلاص ጎረቤት ራቅ በሉ አው የልጅ ድምጽ ስለሚያዘጋ ልጁን ይዛችሁ ራቅ ብላችሁ ስሙ አንቺ ቪዲዮ ክፈቺ እድል ሰተናችኋል በስነ ስርዓት ኦኬ ካሁን በኋላ እኛ ጊዜያችንን አንፈጅም ስራችንን ጥለን ነው እኔ አንድ ነገር ልንገር አባትነትህን አድንቄያለሁ ጀግንነትህን አድንቄያለሁ እሷም ደግሞ ተበደልኩ ብላ ያለችው ነገር አለ ያንን ነገር አልችልም ማተሐመል ብላለች አልችልም ካቅሜ በላይ ነው ቤተሰቦቼን ይዳፈራል ቢላዋ ስቶብኛል ይመታኛል ይሰርበኛል ከሱ ጋር መኖር አልችልም ወላኪን ልጄን ለማሳደግ ዝግጁ ነኝ ልጄን ይስጥ ብላለች እሷ ዝግጁ ሆና ልጇን ለማሳደግ አድምጥ ልጇን ለማሳደግ ዝግጁ ከሆነች ህጉ የሚለው ህግ ታቃለህ ህገ መንግስቱ የሚለው ልጁ የሷ ጋር ነው ማደግ ያለበት እሷ ስትበድለው ልጁ ሲበሳቆል በዛ ሰዓት አንተ መብትህ ነው ልጁን ለመውሰድ እኛ ተወሽም ታግባ ትጀንጅን አይመለከተንም ስላንተና ስለሷ ህይወት አይመለከተንም ቪዲዮ አስተካክለሽ ተቀመጪ የሚመለከተን ስለ ህፃኑ ልጅ ነው ስትዋደዱ አሰላሰል ስትጣሉ ሬት ብላችሁ ህፃኑ ልጅ የሚሰቃይበት ነገር የለም አንተም ብትሆኒ አንቺም ብትሆኚ ልጁን ካለ ሁለታችሁ ስምምነት አይወጣም እኛ ደግሞ ሪፖርት አድርገናል አመልክተናል ልጁ እየተሰቃየ መሆኑን ተናግረናል በሁለታችሁ ሰበብ ምክንያት የልጁ መብት መጠበቅ አለበት እድል ስጣትና ልጁን ካልተንከባከበች ልጁን ይመለሳል ለትልክ እንኳን ስትል ወደ ሀገር እንኳን ልትልክ ስትል ያንተ ፍቃድ ያስፈልጋታል ቀልድ የለም ህግ ነው ተሰማኛለህ ልጁን ልላከው ብላ ካለች ራሱ አንተ ካልፈረምክ ልጁ መሄድ አይችልም አንተም ልላክ ብለህ ብትል እናት ካልቆመች ልጁ መሄድ አይችልም እየሰማኸኝ ነው እልክ አትገባቡ አልሰጥም አትበል አግብት ወደህ አግብታት የነበረችው ልጅ ዘር ካፈራህ በኋላ አልሰጣትም ልትል አትችልም ልጁ እኮ ነው ጥላቻችሁን አለጀንብ በሉና ስለ ልጁ ብቻ እንሰብ በቃ የምንልክ መያያዝ ነው ያላቀጥም ቤተሰብ አልሰጥም የሚባል ነገር የለም ህገ መንግስቱ ያዛሃል ወንድሜ ወላ በህግ አናምንም ተጠቻታለሁ ቆይቴ አዚዛ እህቴ ተጠቻታለሁ ከዚህ በፊት ተጠቻታለሁ አሁን በእኛ ፊት ማለት ነው እዛ ቤት ጀራቱ ለማየት አው በፊት ሰጣት እዛ ደረጃ አለ ማስረጃ አለ አመጣለሁ መረጃ አመጣለሁ እዛ ቤት የነበሩ ጓደኞች ማለት ነው እዛ በረጀ የመለሰችን ጓደኛ አመጣለሁ አንተ ከዚህ በፊት አመጣለሁ መረጃ ብዙ ነገር ሰጥተሃል ብዙ ነገር አሳልፈሃል ብዙ ነገሮችን ችለሃል እስከዛሬ ድረስም እሷ ጥላ ሂዳ አንተ ይዘሃል ልጅህን መቼስ ለልጅህ ስትል ነው ይሄ ጠቅላላ አሁን ደግሞ እዚህ ጋር 1200 ሰዎች አሉ እኛ ኃላፊነት እንወስዳለን ሙሉ ኃላፊነት እሷ እኔ የልጅ ኃላፊነት ለማንም አሳልፌ አልሰጥም እኔ ራሴ ህገ ወጥ ነኝ ቶርታ ሄጄ ራሴ አገርዬ ነኝ ያገርገባለሁ ይሄ ህገ ወጥነት ልጅ ከዚህ በፊት አይቼዋለሁ ልጅ ተጎድቷል ልጅ አመጣለሁ ጆሮ እንደ ይሄንን ስንልህኛ ለልጁ አይደለም እየገፋችሁ ነው መብቴን እየገፋችሁ ነው በደንብ እየገፋችሁ ነው በደንብ መብትህ በምንም አልተገፋም በምንም ማንም መብትህን የማንን መብት ማንም መንካት አይችልም ስማኝ አስጨርሰኝና አንዴ ግን አሁን ትላንት አንተ በራስህ በሽማግሌም ወይ በዘመድ አዝማድም ይሁን ልጁን ሰተኸዋል የሰው ልጅ ደግሞ በሚናደድበት ሰዓት አንተም ራስህ ብትሆን የምታረገውን አታውቅም የምትናገረውን አታውቅም የምትሆነውን አታውቅም እሷም በዛው ልክ ገብቶሃል አይደል ዛሬ ግን እናንተ በዘመድ አዝማድ በጓደኛ መፍታት የምትችሉትን ነገር እዚህ ደረጃ አድርሳችሁታል አንተ ልጄን ይዤ
በእስር ቤት በኩል እገባለሁ ብለህ ስትል እስር ቤትም መጥቶ የሚሸኝህ ኢትዮጵያ ኤምባሲ ነው። ኢትዮጵያ ኤምባሲ መጥቶ አይቶ ሊሲፓሲ እስካልሰጠ ድረስ አንተን ማንም ሰው ሊያሳፍርህ አይችልም። እዚህ ጋር ግን ትላንት ያለው ነገር እንዳለ ሆኖ ትላንት አልፏል። ካሁን በኋላ ግን ላለው ነገር ለሕፃኑ ደህንነት ሲባል ለልጁ ደህንነት ሲባል እዚህ ጋር አንተ አስብበት። በአካባቢ ካሉ ሰዎች ጋር ተማከር፣ ተነጋገር። ገብቶሃል አይደል? ይሄ ልጅ ቢኖር ላንተም ላገርም መከታ ነው። ግን እናንተ በመሃል በምትኖሩት በምታደርጉት ነገር ግን ይሄ ልጅህ ቢጎዳብህ ክፉን በሩቁ ያርግብልህና አንድ ነገር ቢሆን አንተ ራስህ በዚህ እድሜ ትጎዳለህ። ስለዚህ አሁን አንተ አስብበት፣ ተመካከርና ያው በምንለው ተስማማ። አንቺ ደግሞ እህት አለም ሚውትሽን ሳትከፍቺ እሱ እንዳለው ይሄንን ልጅ ተቀብለሽ አንቺ ለራስሽ ልትይዢ ነው ወይስ ለአሳዳጊ ሰተሽ ብር ልትከፍይ ነው? አሁንም ቢሆን አንቺ ከሱ ተቀብለሽ ለአሳዳጊ የምትሰጪ ከሆነ ማንም በዚህ የሚስማማ ሰው የለም። አይ ልጄን እንደዚህ በጭርሴ ነክሼ ልጄን አሳድጋለሁ እምትይ ከሆነ ደግሞ እኛ በማንኛውም ነገር ከጎናችሁ ነን። እሱም ልጁን ይፈልጋል እኮ ልጁን ስለሚወደው እኮ ነው ዛሬ ላይ እዚህ ተቀምጦ እኔ ለእናቴ እንጂ ልጄን ለማንም አልሰጥም እያለ ያለው። ወአለይኩም ሰላም ወራህመቱላህ። ስለዚህ አንቺ ልጅሽን ልታሳድጊው ለራስሽ ይዘሽ ነው ወይስ ለአሳዳጊ ልትሰጪ ነው? የኔ እናት ሚውትሽን ክፈቺ። የኩሽና ምን እኔ ለጊዜው ተመላላሽ ይሰራለሁኝ። ልጄ አስቀምጬ ተመላላሽ ነው መስራት የምፈልገው። እጋማ እየተስተካከለ ነው። خلاص ይፈርምልኝ ልጄን ይዤ እገባለሁኝ ማለት ነው። ልጄን ይዤ የተወሰነ ሄዳለብኝ ከፍዬ ልጄን ይዤ እገባለሁኝ። እኔ ልጄን ለማንም መስጠት አልፈልግም። ከልጄ ጋር ብቸገርም በጣምም ከልጄ ጋር ነው። እስከዛሬም ተቸግሬ አውቃለሁኝም ተቸግሬን ተርቤ ማቃለሁኝም። አሁንም ነገም ከልጄ ጋር ነው መሆን የምፈልገው ማለት ነው። ካለው ይረዳኛል ከሌለው የለውም ነው ማለት ነው። የሆነ ነገር ካለ አዚዛም ጋር መጣለሁኝ። በአካል የምታቀን ሸዋዬ ማለች ትምጣ። خلاص እኔ ምንም አይነት ችግር የሚያወራው ነገር ልጁ አገር ከገባ እኔ ልበቀልሽ ነው ብሎኛል። ሪካርዱ ሁላ ያለ ማለት ነው። ስለዚህ አገር ከገባ እፈታሽና ከዛ በኋላ ልጅሽን ባይንሽ አታይም ብሎኛል። እኔ ደግሞ እኛ ይሄንን ታሪክ መስማት አንፈልግም። እኔ አንድና አንድ ጥያቄ የጠየኩሽ ነገር ምንድነው? ባጭሩ ልጅሽን ላሳዳጊ ልትሰጪ ነው ወይስ ልጅሽን ይዘሽ ልታሳድጊ ነው ለራስሽ? እኔ ልጄን ይዤ አረብ ቤት እሰራለሁኝ። ስራዬ ለሁሉ ላይ ተመላላሽ ነው አረግልሻለሁ ብላኛለች። ደግሞ ካልሆነ ልጄን ይዤ አረብ ቤት እሰራለሁ ማለት ነው። ሌላ ስራ ቀይሬ አረብ ቤት ልጄን ይዤ እሰራለሁ። እስከዛሬ ይዤው ስለሰራሁኝ አሁንም ልጄን ይዤ ነው የምሰራው። እሺ አንዴ ሰላ ነብይ ወንድሜ አንድ ጊዜ ብቻ ይቅርታ ጋማ ይቅርታ ማለት ነው። አንድ ጊዜ ሰይድና መሐመድ ሚውት አድርጊ እህት አለ ሚውት አድርጊ አውራ እኔ ማለት ነው ነገር መቶ እናንተ ያላችሁት ነገር ይቀበላለሁ። ፈጣሪ ምስክሬ ነው ማለት ነው። እኔ አልዋሽም። እሷም የምትሰራበት አሁን አይሰማም። አውራ ይሰማል። እሷ የምሰራበት ቤት ማለት ነው። ወላሂ ማለት ነው አዚዛ እኔ አንቺ ጋር መጥቼ ማለት ነው አረቦቹ ጋር ልወስድሽ እችላለሁ። ቤት ውስጥ ለማቅ ማለት ነው። አረብቷ ልጅ በጭራሽ አትወድም ማለት ነው። ከዛ ቤት ከወጣች ደግሞ ማለት ነው ልጅ ይዞ ሸራ ላይ መውደቅ ማለት ከባድ ነው። ምስቴ ናት አውቃታለሁ። አንድ ብር እጇ ላይ የለም። ከዛ ቤት ከወጣች ማለት ነው ስራ ለማግኘት ልጅ ጋር ስራ ማግኘት በጣም ከባድ ነው። አረቦቷ ደግሞ ማለት ነው ወላሂ ልጅ አንድ ቀን ልጅ ለማሳደር አትፈልግም። አረቦቷን በደንብ ነው ማውቃት ነው። እሱ አሁን የምትለው ከዛ ቤት ወጥተ ገና ስራ ለመፈለግ ነው እንጂ ማለት ነው አሁን ስራ እዛ ቤት አረቦቹ ልጅ አይፈልጉም። ሶስት ሰራተኛ እዛ ቤት የምትሰራ ማለት ነው። አረቦቹ በጣም እንትን ናቸው። ልጅ አይፈልጉም። እሱ አሁን ማለት ነው እናንተን እየዋሸች ነው እንጂ ማለት ነው ከዛ ወጣ ገና ስራ ፈልጋ ልጅ እንትን ልትል ነው። ይሄ ደግሞ አይሆንም። እኔ ከተማች ማለት እኔ ቁርጦ የሚነግረው ነገር
ለምኛታለሁ። ብዙ ሰው ለምኛት ተይ ተዛማችሁ ልጃችሁ ወደ ሀገር ላኩ ተባለች። አልሰማም። ከስራ ወጣ ሄደች አልሰማም አለች እንጂ እኔ ግዴታ አንቺ ሂጂ ልጅሽን ቀመሻለሁ አትምጪ አልኳትም። ከዛ ቤት ስትጂ ራሱ ለምን እዚህ አልመጣሽም ነው እኔ አንደኛ ጥያቄ ሆነብኝ እንጂ ማለት ነው። እኔ ልጅሽን አልሰጥሽም አላኳትም። ከዚህ በፊትም ሰጠዋት። ግን አሁን አረብ ቤት እዛ ልጅን እንድትከራተት አልፈልግም። አስፈላጊ ከሆነ ደግሞ ማለት ነው እሷ የሚገወጥ ናት፣ እኔ የሚገወጥ ናት። እዚህ ላይ መንግስት የሚፈርደው እኛ ሁለታችንን ወደ ሀገር መላክ ነው። አስፈላጊ ከሆነ ያለችበት ቦታ አሁን እኔ አውቄያለሁ ማለት ነው። መቶ እዛ አረብ ነው ያለችው። እኔ ቀጥል እዛ ሄጄ እኔና እሷ ወደ ሀገር መግባት እንችላለን። ህገወጥ ነን። ማንም አያስቆመን። እቃማ አይደለም አስቃ ብትኖሩት ማንም ሰው አታቆሙንም። እሷ ያለችበት ቤት ምን የማውቃለሁ፣ እሷ ምን ያለበት ታውቃለች። ሾርጣ ቢመጣ እሷ የሚገወጥ ናት፣ እኔ የሚገወጥ ነኝ። ጠራርጎ ነው ወደ ሀገር ምልከን። እኔ ለምኛታለሁ፣ እንደ ሰው ለምኛታለሁ። መረጃ አለኝ፣ ለምኛታለሁ። እምቢ አለች። እሺ ወንድም አንድ ጥያቄ ልጠይቅ ከቅርታ ጋር። ጠይቀኝ። መርሃባ። እሺ ችግር የለውም። እሺ እንግዲህ የሰው ልጅ እኛ አላህ ምንጊዜም ይቅር ባዮችን ይወዳል አይደል? እቺ ሴት ሚስትህ ነች፣ የልጅህ እናት ነች። ያው ትላንት ያለፈው ነገር አልፏል። ዛሬ ደግሞ አንተ ዱቄት ተሸክመህ እኔ ጤፍ አበጥሬ አብረን ኑረን ልጃችንን እናሳድግ ብላ ብትልህ ትቀበላለህ? እኔ እንምቀበላት ሁሉ ለማን ነው? እዛ ከአረብ ቤት ሄደህ ጥፋት የሰውየውን አሁን ስማኝ፣ እቀበላለሁ አልቀበልም ብቻ ነው የምፈልገው ካንተ። አልቀበልም። ምክንያቱም እኔ መጠየቅ የፈለኩት ነገር ፍቃድ አልሰጠኝም። እኔ መጠየቅ የፈለኩት ፍቃድ አልሰጠኝም። ለምን በለኝ እዚህ ጋር ይሄንን ጥያቄ ከመለስክልኝ በኋላ ለማንኛውም መስመር እከፍትልሃለሁ። አይ እኔ የልጄን እናት እወዳታለሁ፣ ላጠፋውባት ነገር ይቅርታ ጠይቃታለሁ፣ ካሁን በኋላ ላለው ነገር ደግሞ ልጃችንን አብረን እናሳድግ ብለህ ብትል እሷንም እንጠይቃታለን። ገብቶሃል አይደል? እህት አለም እየሰማሽኝ ነው? ሚዩትሽን ክፈቺ። አንተ ሚዩት አድርጋ እንዴ። አይ ስሚት አድርገዋለሁ። እሺ እኔ አንድ ነገር ልናገር ማለት ነው። እኔ አይደለም ለጥያቄ መልስ ስጪ። እኛ እዚህ ጋር ታሪክ አንፈልግም። ትላንት ስለተደረገው ሳይሆን ከአሁን በኋላ ስላለው ነገር ነው እዚህ ጋር እያወራን ያለ ነው። አንቺ እውነት ትክክለኛ ሰው ከሆንሽ የሚወራብሽ ነገር ጠቅላላ ውሸት ከሆነ ዛሬ የልጅሽ አባት ሚስቴን ልመልሳት የልጄ እናት ናት፣ አብረን አፈር በልተን ሁለት መልክ አውጥተን ልጃችንን እናሳድግ ብሎ ቢልሽ ትቀበያለሽ ወይስ አትቀበይም ነው ጥያቄ። እቀበላለሁ አልቀበልም ብቻ ነው ካንቺ የምፈልገው። እኔ መጠየቅ የምፈልገው ነገር አለ። እሱን አንቺ የምትጠይቂውን ጥያቄ ትጠይቂዋለሽ፣ እሱም ይጠይቅሻል። እናንተ በስነ ምግባር በስርዓቱ እንድትነጋገሩበት ሁለታችሁ የሚወት ከፍታችሁ መስመር እድሉን እንሰጣችኋለን። ይሄንን ነገር አንቺ ትቀበያለሽ አትቀበይም ነው? አብረሽ ለመኖር ያማማ ማትረፍ ፈልጋለሁ። ለእናቴ ልኖርላት ፈልጋለሁኝ እኔ። ያንን በተመለከተ ትላንት ኑረሻል። ትላንት ያለው ችያለሁ አሳልፈሻል። ካሁን በኋላ ላለው ነገር እዚህ ጋር የሱን ኃላፊነት እኔ ወስዳለሁ፣ ያንቺን ኃላፊነት አዚዛ ባለቤቲቱ ትወስዳለች። ይስማማሻል? ሁሉም ሰው ኃላፊነት ወስዳለሁ ይላል። አሁን የሚዲያ ላይ ያወራነው ነገር ሁሉ እኔ እና እሱ ብንገናኝ እንዳረግሽኝ ይለኛል። ስለዚህ እኔ ደግሞ መታገስም አቅቶኛል፣ ደክሞኛል። እኔ ዱላ በቃ ፈርቻለሁ። በቃ እኔ ከዚህ በላይ ምን እንደሆነ ነው የምትፈልጉት? ልጅን ስጡኝ። እኔ መቀጥቀጥ አልፈልግም። ወንድሞች እሺ፣ ወንድሜ ይምጣ። መሐመድ ምን እንደሚለው ወንድሜ ይምጣ። ይመታኛል፣ ወላሂ ይመታኛል። የልጄ እናት ያደርገኝ ይመታኛል ማለት ነው። ሲናደድ ምን እንደሚያደርግ አላውቅም። ከዛ በኋላ ግን ደግሞ
እኔም በገደለኝ ይቅርታ ይለኛል። እኔ ደግሞ እንደዛ አንድ ቀን የሆነ ነገር ሆኜ ልጆቼ የትም እንደሆነ አልፈልግም። እሱም የልጆች አባት ነው። ልጆቼ የትም እንደሆነ አልፈልግም። እኔ እና እሱ እንደ እህትና ወንድም እንደ ጓደኛ ልጅ መሀላችን አለ። የሚያራርቀን ነገር አይደለም። እኛ ተሳስረናል። ግን እኔ ቤተሰቦችን አንደኛ አይሳደብብኝ። በቃ ቤተሰቦችን አይስደባቸው በእኔ ምክንያት። እኔ ባለጌ ሴት ነኝ። በቃ ቤተሰቦች ሁሌ ነው የሚሰደቡት በእኔ ምክንያት ማለት ነው። ቤተሰብ ድረስ ያውቃሉ እንደተሳደበ። ይቅርታ ሁላ አስጠይቀዋለሁኝ እኔ ማለት ነው። ልጅኛ ተዋልደናል። ቤተሰብ እንዲሰደበብኝ እኔ አልፈልግም። እኔ ደግሞ እጁ እንዳነሳብኝ በጭራሽ አልፈልግም። ሳውዲ ምድር ላይ እኔ ጩቤ ሁሉ መዞብኝ ያውቃል ማለት ነው። ይህ ሁሉ አሁን ላይ እኔ ያስታውስኩኝ እርጉዝ ሁኜ ሳልቀር ማለት ነው። በቶሲላ አንቆኛል። የአጎቴ ልጅ ነው ልጁ ቲክቶክ ላይ ፖስቸው ማለት ነው። ወታደር ነበረ አላህ ይርሐመው። ፖስቸው ወንድሜ ዘወድ ስላልኩበት ሰወድ ያልሽው እንዴት ነው ብሎ በቶሲላ ሁሉ ማለት ነው። የ4 ወር እርጉዝኛ አንቆኛል። እራብ እርቦኝ ከስራ ቦታ ወጥቼ መንገድ ላይ ዙረን እርቦኝ ማለት ነው። እኔ እና እሱ ተጣልተን እኔ ካርድ ጠልቤ ካከራያችን ነው እና ካርድ ስጠኝ ሀገር ልደውል ነው ብዬ ጠልቤ ለሱ ነገረው ማለት ነው። ሲነግረው እኔ ሰማዋቸው። ከዛ በኋላ ምንም ነገር አላልኩም። አስቃየኝ፣ ደበደበኝ፣ ገፈትረኛል። ስቃይ ውስጥ እርቦኛል። እኔ ምግብ ብቻ ስጠኝ ዋስጠኝ እያልኩት ማለት ነው። የከተከተኝ እርጉዞኝ ያለሁት ያሳለፍኩት ህይወት መርሳት አልፈልግም። መርሳት አልቻልኩም። እኔ አሁን እያስታወስኩኝ እያመመኝ ነው ያለው ለራሴ ማለት ነው። ስለዚህ አሁንም ንግጧትም ይሄ ነገር ሊፈጠርብኝ አልፈልግም። እኔ ለልጄ ለእናቴ ማለት ነው እናቴ ማየት እፈልጋለሁ። ልጅ በሰው ሀገር መቅረት አልፈልግም። መሞት አልፈልግም። እኔ ብዙ ጊዜ የ4 ወር እርጉዝ ሆኜ አቆረፋት ሁሉ ተደፍቆብኛል ማለት ነው። ከፈልግ እና አቡሊና ሁሉ ይምጡለት ማለት ነው። ያውቃል እሱ ራሱ ማለት ነው። ከቤት ድረስ ውጡልኝ እቺ ልጅ እዚህ ትሞታለች እየተባለ ማለት ነው። ስለዚህ እስካሁን ታግሼዋለሁ። ይቀየራል ብዬ ሞክሬዋለሁ። ቂም የለበትም ግን ይቀጠቅጠኛል። እኔ ደግሞ ዱላ አልፈልግም። በዱላ መኖር እንዴት ነው አንድ ሴት ልጅ በዱላ የምትኖረው? በአሁን ዘመን እንዴት ነው? ጥርጣሬ አይምሮ ሁሉ ጥርጣሬ ያለበት። ስለዚህ እኔ ደግሞ አልፈልግም። እኔ ትዳርም ፍላጎትም የለኝም። በቃኝ። እኔ ከዚህ በኋላ ምንም ልጄ ብቻ ነው የምፈልገው። ልጁ በእናንተ ፊት እረከባለሁኝ። አቅሜ ካልፈቀደ አዚዛ ጋር ወስጄ ቤቷ ሰጣታለሁ። እኔ አዚዛ አልቻልኩም። ለአባቱ ስጭ ብዬ ሰጣታለሁ ማለት ነው። እኔ ዱላ አልፈልግም። እኔ እኮ ያህያ ልጅ አይደለሁም። አንቺ ያህያ ዘር እየተባልኩ ምድብድብ እኮ ሴት ልጅ ነኝ እኮ እኔ። ሴት ይላችሁም እንዴ? እኔ ለምን ነው እንደዛ የምደረገው ማለት ነው? አረቢት እየተንከራተትኩኝ እግሬ ሳስያ ቁስል ሁኚ ማለት ነው። አንቺ ራስሽ ያጠብቂም ያለኝ ሰው ነው። ስለዚህ መዘራዘሩ ለልጅ ጥሩ አይደለም ብዬ ነው እኔ ዝም የምለው ማለት ነው። አብሽሪ በቃ አብሽሪ፣ ሚውት አድርጊ። አብሽሪ። እንግዲህ ወንድሜ ትክክለኛው ስም ማን ነው አንተ? እኔ ማለት ነው መሐመድ አሊ ነው ስሜ ማለት ነው። እሱ አሁን የምትለው ነገር ማለት ነው በመረጃ ማጠላለሁ ማለት ነው። ቤት ኪራይ ኖሩበት ሁሉ ማለት ነው። ምን እንደፈጠረች ምን እንዳደረገች በሙሉ እኔ እስከ መረጃ አመጣላለሁ። ሰውየውን እዚህ አመጣላለሁ ማለት ነው። በውስጥ መስመር እንድታወራ አደርጋለሁ ማለት ነው። እቃማ ያለው ሰው ነው፣ የተከበረ ሱቅ ያለው ሰው ነው ማለት ነው። ቤት ኪራይ አብረን ኖሩበት ሰውዬ ነበር ማለት ነው። ምን እንድታደርግ እንደነበረ ሙሉ በሙሉ እሱ ይፈርዳል ማለት ነው። እኔ አንድ ቃል ሳልናገር እሷ የምታለቅሰው አሁን ማለት ነው ለልጇ ስትል ነው። ልጇን ለሞት ስትታለቅሰው እንጂ ወላሂ ወረበል ካባ ማለት ነው በዚህ ምድር ላይ ማለት ነው እንደው እሷ እኔን እየገፈሰው የለም። ወንድ ልጅ ሆኜ ስላለቀስኩ ነው እንዳንቺ ያረክሽው ነገር በሙሉ። እኔ በነገራችን ላይ እዚህ ኮሜንት ማለት አንችልም፣ ግን ተረዳዱና የነሱ ትዳር አሳስቦኝ አይደለም። ገደል ይግባ የነሱ ትዳር። የህፃኑን ነገር ነው የሚያሳስብ። እሷም ትዳሯን አትፈልግም፣ እሱም ትዳሩን አይፈልግም። የነሱን አስታርቁ እያላችሁ የምትመጡ አናስታርቅም። አላዳዳርንም፣ እኛ አናፋታምም፣ አናስታርቅም። በመሀል ህፃን ልጅ አለ። ስለ ህፃኑ ልጅ ነው ተጨንቀን ቁጭ አልነው እዚህ። ስለ ህፃኑ ልጅ ደግሞ ህጉ የሚለውን ነገር እየተናገርን ነው። በህጉ መሰረት ነው የምንሄደው። ወንድም ያንተ በህግ ትሄዳለህ፣ በሽማግሌ ታምናለህ። ታምሰጠን ከሆነ እንጀርብ እያልኩ ነው። እንጀርብ። ይኸው 1600 ሰው ይከታተላል። አዚዛ አከብርሻለሁ ማለት ነው። አከብርሻለሁ ወንድሜ፣ ሁላችንም አከብርሻለሁ። እዚህ ላይ ናቸው አከብራለሁ። ግን ከዚህ በፊት ዘመዶቿ የገዛ ዘመዶቿ የአክስቴ ልጆች ዘመዶቿ ቁጭ ብሎ ፍልፍል ማለት ነው ግንባሬ ስማ ነው ማለት ነው ልጅ ነው የሰጠዋት። የአባቴ ልጅ አድርገኝ ቁርአን እየመታች አልኩሽ እኮ ቁርአን እየመታች። ከቁርአን በላይ አለ እንዴ? ቆይ ያላ ቃል በላይ አለ እንዴ? ያላ ቃል በላይ ነው። ቁርአን እየመታች ነው ካለችኝ። አሬ ቤት ሄጄ ማለት ነው ልጅ ሰላይ ነው ሪያድ ያልኩ
ሪያድ የሄድኩት እኔ አስፈላጊ ከሆነ እሷም እዚህ አስፈላጊ ከሆነ እኔ ሰለላሁ ዐለይሂ ወሰለም አረ መሐመድ ኔትወርክ አዚቲ ኔትወርክ እምቢ ብሎት ነው። እሱን ቆይቶ ነው የሚደርሰው። ገባሽ አይደል? ቆይቶ ነው የሚደርሰው። 1600 ሰው እየተከታተለ ነው። እሺ አብሽር። አሁን ይኸውልህ ስማኝማ፣ ስላለፈው አናውራ፣ ስለወደፊት እናውራ። አንድ ብለን እንሞክርና እንስጣት። ስንሰጣት ታያሽ ታመጣለች። ዝም ብላ እኮ አይደለም ይሄ ሊስሰጣት ታያሽ ታመጣለች። በታያሽ ፊት ልጁን እንስጣትና 1 ወር 2 ወር 3 ወር እንሞክር። ሐቋን መወጣት ትችላለች ወይስ መወጣት አትችልም? አንተም ደግሞ እንደ ወንድ ልጅ ፈለክለክ በል። አንተን የመሰልክ ሸበላ እኮ ብዙ ነገር ይጠብቀሃል። ሰላማት እንዴ አሁን እንሞክር። እኔ ማለት ነው የመጨረሻ ቃል ማለት ነው እዚህ ማለት ነው። እኔ ልጄን ከሱ ከምሰጥ ማለት ነው ልጄን ከሱ አሰጥቼ ነገ ከማለቀስ ማለት ነው እዚህ እናንተ ፍልፍት እያላችሁ ማለት ነው ራሴን አጥፍቼ ከዛ ልጁን መጣችሁ ትወስዳላችሁ። አበደን በጭር አበደን አይቼዋለሁ። ወላሂ ወረበል ማለት ነው ልጄን እየለፉበት ልጄን አበደን ልጄን ለማንም አሳልፍ አልሰጠም። አበደን ጥያቄ አለ እዚህ ማለት ነው ራሴን አጥፍቼ ነው ያልከው። አንቺ አታውሪ ማነሽ አንቺ ማለት ነው አታውሪ። ከዚህ ጋር ነው ማውራ አንቺ አታውሪ። አንቺ ዝም በይ ተብለሻል። ዝም በይ ምንድነው አሁን ያልከው? በዚህ አጋጣሚ እድል ሳይሰጣችሁ ሚውታችሁን አታንሱ። እኔ ማለት ነው ልጄን ከእሷ ከምሰጥ ማለት ነው ወላሂ ፈጣሪ ምስክሬ ነው ማለት ነው። እኔ ከፊት በልጄ ምክንያት ማለት ነው ተቀምጬ እንደ ሕፃን ያለቀስኩት እዛ በር ሂጅ ልጆ ሳላየው ነው አገር እዛ ሪያድ የሄድኩት ማለት ነው። እንዴት ተቀምጬ ነው ያለቀስኩት? ገባሽ? ሰው እየሳቀብኝ ማለት ነው። ወንድ ልጅ ነው አታለቅስ እያለው ማለት በልጄ ማለት ነው። እኔ ልጄን ከምንም በላይ ነው የምወደው። ልጄን ትዳር አልፈልግም አይደለም ያለችው፣ ለምኛት ነበረ። ትዳር አልፈልግም ማለች አይደለም፣ በራሷ ምክንያት ነው አይደለም ከስራ ቦታ ሄደችው። እኔ አልፈልግሽም፣ እኔ ትዳር አልፈልግሽም፣ ንካሽን አወርድሻለሁ አላልኳትም። በራሷ ፍላጎት ነው ሙሻር ጠልባ ሄደችው። እኔ ስለዚህ አሁን ማለት ነው ልጄን ከምሰጥ ራሴን አጥፍቼ ከዛ ሲሞት ልጁን መታችሁ ትወስዳላችሁ። ሰላም አለይኩም። ከዚህ በላይ እኔ ከእናንተ ጋር ምንም ነገር ንግግር የለኝም፣ የማዋየው ነገር የለኝም በጭራሽ። ልጄን ለማንም አሳልፌ አልሰጥም። አሳልፌ የምሰጠው እናትና አባቴ ብቻ ነው፣ ብቻና ብቻ። እሷ ደግሞ መንግስት ከሆነ እኛም ህገወጥ ነኝ፣ እሷም ህገወጥ ናት። ምን ይመጣ ነገር የለም። ይሄ 4 ነጥብ። ከዚህ በኋላ ምንም ወራ ነገር የለም። እወጣለሁ። ልጄ እያለቀሰ ነው። ቤቱን ከፈለጋችሁ ደግሞ ሎኬሽን ልከላችሁ፣ የፈለጋችሁ መንግስት ይዛችሁ ነው። መሐመድ ቆይ እንዳትወጣ። ልጄ ለማንም አልሰጥም አበደን። ይሄው ልጄ ለጋ ለማንም እንዳትወጣ። ልጁን እንዳታሳየው። እናንተ የሸረታችሁት ይበቃል። ልጁን እንዳታሳይ። ተረጋጋ። ከፈለክ አሳያለሁ። ለማንም አልሰጥም። አትደውሉበት። እስኪ አትደውሉበት። ልጁን አትደውሉበት። መፍትሄ እንፈልግላቸው። አሁን እነሱ ጋር ያለው ሰይጣን ነው። ማሜ ተረጋጋ ወንድሜ። እኛ ለእናንተ መልካም ነገሩን ነው እንጂ እናንተን የሚያቀሳስርና እናንተን ወደ ሌላ ነገር የሚወስድ ነገር አንፈልግም። እኔ አባት ብቻውን ልጅ ያሳድጋል ብዬ እምነቱም የለኝም። ልጄን እኔ ብቻዬን ነው ማሳድጋል። እናት ስለሆነ አልሰጥም። ልጄን አበደን አልሰጥም። እሞታለሁ እንጂ ልጄን አበደን አልሰጥም። መሐመድ ሙጀ ከዛ ልጄን ትወስዳለች። አበደን ልጄን አልሰጥም። መሐመድ ከዚህ ጀመር ሁለተኛ እዚህ ላይ አልገባም። እኔ ከፈለጋችሁ ሎኬሽን ልካለሁ። ቤት ነው የት ያለው አይዘይ አበደን የፈለገ ነገር አበደን ልጄን አልሰጥም። ሰላም አለይኩም። እኔ እመጣለሁ። ስትመጪ ደግሞ መንግስት አይደለም ያላችሁ ደግሞ ቪዲዮ አትዝጉ። ቪዲዮ እንዳትዘጉ። ክፈቱ ቪዲዮ ነው። ለልጁ እኮ ብለን ነው። ለልጁ እኮ ብለን ነው። ችግር የለም ክፈቱ። ችግር የለም። ለልጅ ብታስቡ ነው እንጂ እንደዚህ የምታወሩት። ሲጀመር ልጁን ከዚህ በፊት ሰጥቻታለሁ አይደለም። ተሸግሬያለሁ፣ ሻላ ላይ ወድቄያለሁ ነው አለችኝ። መጣሁ። አሁን ራሱ ያለችው እዛ አረብ ቤት ነው። አረቦቷን ልጅ አይወዱም። እኔ ልጄን ለማንም አሳልፌ አልሰጥም። እቺ ልጅ ባንዳ ናት። የመጨረሻ ካላት እሷ ለልጅ ለእናት የምትበቃ ልጅ አይደለችም። እዚህ ሚዲያ ላይ እንደምታወራው
ምንድነው ባንዳ? አንቺ ማነሽ? አንቺ የምታወሪው ማንኛው ትባል? እቺ ፋጡማ የምትባል ልጅ ማለት ነው። አንቺ በጭራሽ እንዳታወሪው፣ ዝም በል በፍጹም እንዳታወሪኝ። ሚስትህን ታላመንከል ዝም በል ቅሌታ ባታወሪኝ። እኔም ማላቀውን አማርኛ አትጠቀሙ። ማሜ ፋጡማ ሚውትሽን እንዳትከፍቺ። እስቲ አንዴ እንነጋገር። እስቲ ቆይ አንዴ አዚዛ ማሜ አንዴ አዚዛ ሰላም አለይኩም። አዚት ሚውት አድርጊ እና ጥራት አድርጉ። ማሜ ሚውት አድርጉ። ይሄው አድርገናል። ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። መሐመድ የኔ ልጅ ሰላም አለይኩም። ልጄዋ ሐቢቢ ሰላም አለይኩም። ሰላም ወራህመቱላህ። ሚውት እንደምን ዳና ነው ወይ? አላህ ስብሓነሁ ወተዓላ ጤናና ረጅም እድሜ ይስጥህ። ለወለድኩ አባት ያድርግህ። የኔ ልጅ ለወለድኩ አባት ያድርግህ። እሷም ለወለደችው አላህ ስብሓነሁ ወተዓላ እናት ያድርገው። አሁን ሁለታችሁም በአሁኑ ጊዜ ሰይጣን ነው ያለባችሁ፣ መረጋጋት አለባችሁ። የሁለታችሁ ህይወት ሳይሆን አሁን የልጁ ህይወት ነው። የኔ ልጅ ለዚህ ማሰብ አለባችሁ ብላችሁ ሚዩት አድርጉ እና አሁን አንዳንድ ሰው ስንነጋገር ለራሳችን ሳይሆን ለልጆቻችን ማሰብ አለብን። ያላችሁበትን አገር ማየት አለባችሁ። የምትኖሩትን ኑሮ ማየት አለባችሁ። ይህ ልጅ እንዴት ይሆናል? እኔ ሳይሆን አሁን አንተ የምትናገረው ቃላት ከራስ አይደለም። የምትናገረው እንኳን ቃላት አንተ ከሞትክ አንተ ራስን ካጠፋ ዱንያና አኽራት አታገኝም። አንድ ለልጅህ ምን አስቀምጠው ነው የምትኖረው። ስለዚህ አላህ ስብሓነሁ ወተዓላ ረጅም እድሜና ጤና ይስጥህ። የኔ ልጅ አፊያና ኢማን ይስጥህ። ያላወቀው ርዝቅ ይስጥህና ቁጭ ብላችሁ ተረጋግታችሁ አንድ ቀን ዛሬ እንኳን ባይሆን አዚዛ ጋር አዚዛ رشيدة امرأة راشدة امرأة عاقلة امرأة تعرف كيف تتكلم وكيف تتحدث. هم بزي قرقر هلتاتشوم ما يمسمون بس جورو قرطو لبم يلاتشوم. سلزي ينيلج ترى قاقا قل أعوذ بالله من الشيطان الرجيم. اهدى اتوضأ وصلي. الله سبحانه وتعالى تينا عنا ادمي ستو لجي متاعي الله يدرك الصانم اندزا ቀስ ብላችሁ አስቡበት። አዚዛ በአሁኑ ጊዜ እናንተውን ይሄን ሁለቱን ምንም ለማስታረቅ አትችሉም። ለምን? الشيطان ركبهم عناد في بينهم عناد صدقيني. والعناد والشيطان يحب هذا. شوفي الشيطان لما يعمل يعني يسوي لجن بني ادم ولا سلسل سياس قباو بتلي تدار لا يسمتا كورنتاين مسطو. ስለዚህ የኔ ልጅ አዚዛዬ ለአላህ ብዬ ነው የምወድሽ። ይሄ ሁሉ ሰው ቁጭ ብሎ የሚያዳምጣችሁ አሁን ምንም ማድረግ አትችሉም። ቀን ያዙና ተረጋግቶ በአንድ ልቦና እሱም አዑዝ ቢላሂ ሚነ ሸይጣን ረጂም ብሎ ወደፊት ማሰብ አለበት። የዛሬው ሳይሆን እሱም ለልጁ ማሰብ አለባችሁ። እናንተ ከኖራችሁ ነው ልጃችሁ የምኖረው። እናንተ ጤና ካላችሁ ነው። እናንተ ኢማንና ጤና ካላችሁና ሰርታችሁ ብትበሉ አይደል እንዴ? አንተ ከተጎዳ እሷ ከተጎዳች ይሄ ልጅ ምድር ላይ ይጥላል። እናትና አባቱ እንኳን እናት ያወሩ። ስለዚህ ሐባይቢ ወደ ፖይንቱ ስመጣ አዚዛ ይረጋጉና ቦታውን አይታችሁ ምን ብላችሁ ሌላ ቀን በሽምግልና ምን አይነት ሽምግልና አላህን የምፈራ የነቢዩን ሱና የምከተል ሳይድ የማይዝ ለዚህ ልጅ የሚያስብ አላህ ስብሓነሁ ወተዓላ ሁለቱ ትዳር በቃችሁ ካለ أغضب النكاح عند الله والطلاق ያሉ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው እኮ ሚስቱን ስፈታ ወይም ስትፈታ አርሽ ይንቀጠቀጣል። ይሄ ቀላል አይምሰላችሁ። ግን ይሄ እኛ ፍቺ ወንዳ ሳይሆን አሁን እንዳልሽው አዚዛዬ የልጁ ነው የሚያሳስበን። ሁለታቸውም ኢሌጋል ስለሆኑ ብዙ አናውራ። አንድ ቀን ያዙና እዛ አካባቢ ያሉበት አካባቢ አላህን የሚፈራ ለነዚህ የሚያስብ በቁርአንና በሱና ይሄን ነገር እንፍታው እንጂ አሁን አንዳንዱ እዚህ ላይ እሱን ይሄ ይለዋል እሱ ላይ
በእሳት ላይ ዝም ጋዝ እየጨመራችሁ ነው። መሐመድዬ ሐቢቢ መሐመድ አስማ አቤት ኡስታዝ አቤት አንተ ለልጅ ምንድነው መጥቶ እኔ እንደ አባት እንደ አያት ነኝ። አሁን የልጅ ልጅን ያየው ነኝ። ከራሴ ልጆቼን ነው ማበልጠው ጥሩ ኑሮ እንድኖራቸው በአደብ እንዲያድጉ በነብዩ ሱና እንዲያድጉ ጥሩ ኑሮ እንደናቸው እኔ ያየሁትን ግፍ እንዳያዩ ነው የምፈልገው። አንተም ደግሞ ከዛ የበለጠ ነው የኔ ልጅ እመነኝ። አንተ እንደተሸገርክ ልጅ እንድትሸገር አትፈልግም አይደል እንዴ? ስለዚህ ትንሽ ተረጋጋ። የተዓወድ ምን الشيطان ተነስና ውዱእ አድርገው ለተረካ ስገድና ቀስ ብለህ አስቡበትና የሷና ያንተ ሳይሆን ልጁ ላይ ፎከስ አድርጎ ይሄን ብቻ ነው ማለት የኔ ልጅ አትሾክል። ደግሞ ያ ቃል ያልከውን አደራ ያ ቃል ያልከውን እንዳትመልስ አደራ። هذا غضب ራሴን አጠፋለሁ ማለት አላህን ስብሓነሁ ወተዓላ ከአላህ ጋር እንደመጣላት ነው። ያቺ ነፍስ እሱ ብቻ ነው ለማውጣት ነፍስም ወዘው አላህ ብቻ ነው እንጂ በዛ ደግሞ አታስብ አደራ የኔ ልጅ። ኢንሻአላህ አላህ መፍትሄ ያምጣላችሁ። አብሽር ተረጋጋ። አዚዛ ምንድነው አዚዛ እኔ እናንተ ስለምታውቁት ያሉበት አካባቢ ሰው ተልኮ እንደዛ አድርጉና አወራዋለሁ። ምንም ችግር የለም። ቅርብ ነን ማሜ። እኔ እመጣለሁ ከጥጋቡ ጋር ወይም ከአይሰው ጋር ሁኜ የሥራ ሰዓታቸውን አመቻችቼ እመጣለሁኝ። አያሃለሁኝ፣ እናወራለን። ተረጋጋ። አንተም የአባትነት ጥግ አሳይተህናል፣ እሷም የእናትነትን ጥግ አሳይታናለች። እኛ የምንፈልገው ልጁ እንዳይበደል ወጥቷል። ግን አሁን በጣም ስሜታዊ የሆነ ነገር ስለተላበሳችሁ እልክ ውስጥ ስለተገባባችሁ ነው እንጂ በጣም ቀላል ነበረ። ይሄንን መፍታት በጣም እንችላለን። እናንተን ለመገዝ እኛ በደንብ አድርገን እንችላለን። እርግጠኛ ሆኜ ነው የምነግርህ። ግን እናንተ እልክ ውስጥ ተገባብታችኋል። ለሰይጣን ቦታ ሰጣችኋል። ለኛ አይደለም ቦታ የሰጣችሁትና አሁን እንተውና ቁጥርህን ትልክልኛለህ። በውስጥ እመጣለሁኝ፣ አወራለሁኝ። ግን ሁለታችሁም አውዙ ቢላሂ ምን ሸይጣን ረጅም በሉ። እኛ ህግ አንጥስም፣ በህጉ ነው የምንሄደው። ከዛ ደግሞ ሽማግሌ የሚባል አለ። ከዛ ደግሞ የበለጠ ሸሪዓችን አለን። ሁለታችንም አንድ የሚያደርግ ሃይማኖት አለ። በርደት ሰዓት የምንናገረውን ነገር እያያዝን እልክ ውስጥ መገባባት የለብንም። ይሄ የሰይጣን ስራ ነው፣ የሰው ስራ ሳይሆን። እሺ አሁን አንተ ተረጋጋ፣ አንቺም ተረጋጊ። በቅርብ ቀን ነገ ከነገ ወዲያ እኔ ዛሬ ማታም ብትሉ አይሰውና ጥጋቡ ከቻላችሁ ሂደን ብናገኘው በጣም ደስ ይለኛል። ይሄ ነገር እንደዚህ ተንጠልጥሎ እንዳይቀር ማለት ነው። ለምን እናንተ ህገወጥ ስለሆናችሁ ወደም ይዤ ታሰራለሁ እኔም እንደ የለም አትወጡም። ሁለታችሁም መውጣት አትችሉም። እሷም ከበለቀችበት ልጅ ብላ አትችልም፣ አንተም ከበለክባት አትችሉም። ህጉን በደንብ አድርጋችሁ ጠንቅቃችሁ ወቁት። እስር ቤት መበስበስ ይመጣል ማለት ነው። ስለዚህ ቁጭ እንበልና እንወያይ፣ እናውራ። በቃ ይሄንን ነገር ለነገው አይሰውና ጥጋቡ መቼ ይመቻችኋል ንገሩኝና ማመን ይደል። ወአለይኩም ሰላም። አዚዛ አሁን ኡስታዝ እያለ አንድ ነገር ልናገር ማለት ነው። ኡስታዝ እያለ አንድ ነገር ልናገር ነው። ወይ ማሜ አንድ ጊዜ ወንድም አለም አንቺም ብንደማመጥ ጥሩ ነው። ሁላችሁንም ሰላም ብያለሁ። ያለነው ሚዲያ ላይ ነው። ስለዚህ ይህ ሚዲያ ደግሞ የያዘው ነገር ጠባሳ ይሆናል አንዳንድ ጊዜና ጠንቀቅ ማለቱ ኸይር ነው። ኮሜንተሮችም ተረጋጉ። እነዚህ ልጆች ባልና ሚስት ናቸው፣ ወልደዋል። መቼም መለያየት የማይችሉ ተለያይተው